ተሳካ ቋጠሮ ተሳካ እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው በቃ ቀይ እንዲህ ነው ስትግባቡ እንዲህ ነው ስትዋደዱ እንዲህ ነው ወገን ስትዋደዱ እንዲህ ነው ተሳካ ይላል አባቴ መቼም አያዩትም ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ወጥሽ ገላዬ ምንድነው እሹ አሁን አቻን ወጣሹ አውጥተሽ በቃ ምንድነው እሹ ቋጠሮ እንዲህ ነው እንችላለን አሁን ቀጣዩ የቼልሲ ስራ ነው ቼልሲ ስራህን ስራ በቃ ስራህን ስራ እኔ ተዝናንቼ አልፈዋለሁ አንተ ስራህን ስራልኝ በቃ ካንተ በፈልጎች ብቻ ነው እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። አራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው? ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ በኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበር ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ ያቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁ ብቻ ይመስለኛል። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷን እየነካችኋት 0-0 ዛሬ 0-0 ቀን ነው ስልህ ለምን አሰማኝም? ሰንደርላንድ ሲጀመር በሜዳው እንደኛ ነው፣ አውሬ ነው። ምንም የሚረዳ ታሪክ የለም። ወላ ሲቲ በል ወላ ባበል ይመቸው ሰንደርላንድ 4 ነጥብ ሆኗል ልዩነቱ። ጋርዲዮላ ስራችሁ እያሸተተ ነው። ያሽተት ሽታው ከተመቸው ይቀጥል። ይችላል ሰንደርላንድ። ዣካ ትችላለህ። አረ ሰንደርላንድ ይችላል። ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው። አሁን ቅስቀሳ እናስጀምራለን። ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ የሆነ መብት ቢሰጠው ደስ ይለኝ። ዣካ ምን አይነት ሰው ነህ ማን? አርቴታ ኒኮ ሲያስወጣው ለምክንያት እንደሆነ አውቃለሁ። ማን ዛሬ ከሲቲ ጋራ ይሄን እንደሚያደርግ ያውቅ ነበር። ማን ቁልፍን ያደረጉባቸው እንዴት ነው የሚከላከሉት? 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂው አያልቅም? እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ። ደጋፊው ተጫዋቾቹ በጣም ነው የምትችሉት። እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት? ማን ምንድነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት። ይቻላል። በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው። ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም። ገባችሁ? በቤንች እየገባ ነው ከዚህ በኋላ የምንጫወቱ። ሰንደርላንዶች ግን ትችላላችሁ። ማን ለ20 ዓመት እንዳትወርዱሽ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በእንትን ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ? ዛሬ ዣካ ለአርሰናል ዋንጫውን ሰጠው። እረ ሰንደርላንድ ምን አይነት ገገማ ቡድን ነው! ምን አይነት እኔ አይቻላቅ። አንተ ተማሞቱ እኔ እንጃ። ይመቻች። እኔ በቀዩም በነጩም ልቃጠል ደሙ ሰንደርላንድ አባቴ ቢሻው ባላለው ጌታዬ እና ግንባርን ምንድነው የተካሄደው? ቢስሚላ ትችላላችሁ። እናመሰግናለን። ዣካ የኔ አባት ዣካ ወንድም ጥላ ዣካ አመሰግናለሁ። ይመች በቃ አቻ ሆኗል። በስንት ነጥብ ማለት ነው? በ4 ነጥብ እየመራ ነው ማለት ነው። ይመቸን። አንድ መሸነፍና አንዳቸው ወጥተን ነው የሚበልጡን። ይመቸን። ወይኔ ሰንደርላንድ እንግዲህ ነጥብ ሰጥቶ አንተ የአርሰናል ደጋፊ ለኔ ኮፒ ሊንክ ከሰሰትክ በጣም ነው የሚያስተዛዝበን። ቤተሰብ አሁን እውነት ቆይ ሰንደርላንድ በአላህ አዲስ ያደገ ቲም ነው። በዚህ ዓመት ነው ያደግከው። ከሆነ ቦታ አምጥተዋል። የኔ ጀግኖች ተዋደቁ እኮ ይሄ ለሀገር የሚከፈል እንዴ! ዣካ ለቀህም አለቀከንም
ክለባችንን ለቀህም አለቀከንም 4 ነጥብ። አሁን እኛ ተሸንፈንም አቻወተንም ገና እኩል ነው የምትሆነው። አይገርምም? እረ ቢስሚላህ ደስታ ቤተሰብ። እኔ ወላሂ እኔ ስሙ ደግሞ ዛሬ በአላህ በደንብ ኮፒሊንግ አድርጉ። የሚገርም ቀን። ሰንደርላንድ ተአምሩን እንደቀጠለ ነው። ሰንደርላንድ ሰጠ፣ ሰንደርላንድ ነሳው ማለት ይሄ ነው በቃ። እንዲህ ምን አይነት ጨዋታ ነው ያየነው? ሰንደርላንድን ሜዳው ላይ ሄደ ከማሸነፍ የሆነ ከአንበሳ ጥርስ ውስጥ የሆነ ስጋ ነገር እንዲህ መንጠቅ ይሻላል። ምን አይነት ቲም ነው? ጭራሽ ነው ማታሸንፈው። 10 ተከታታይ ጨዋታ በሜዳው አልተሸነፈም። ሜዲ ከአርሰናል ወሰደባቸው፣ ከሲቲ ነጥብ ወሰደባቸው። ምን አይነት ጨዋታ ነው? ጭራሽ ነው ማይሰሙ። ከአርሰናል ጋር አሁን ያለውን ፖይንት 4 አድርጎታል። ራሱ ነበር የቀማችሁ 2 ፖይንት፣ ለአርሰናል 2 ፖይንት መልሶ ሰጥቷታል። ሲቲ ምንም ማድረግ አይችልም ከዚህ በላይ ወላ አለመሸነፉ ገርሞኛል። የሚገራርም ኳሶች ነበር ሲሄዱ የነበሩትና ተርፏል። ጎል ባለመቆጠሩ ሲቲ ተርፏል እንጂ ይሸነፍ ነበር። ይሄን ጨዋታ ያበደ ጨዋታ በምሽት ያየነው ያበደ ጨዋታ። አልነገርኩሽም ወይ? ባጥር ተንጠልጥዬ እኔ ሳልንጠለጥል ነበር የነገርኳችሁ። እናንተ ችግር አለባችሁ፣ ሰው አታምኑም እንጂ ማለት ነው። ኧረ ምን አይነት ደስታ ነው! አርሰናላውያን በደንብ ኮፒ ሊንክ ይደረግ የቪዲዮ እግዚአብሔር አካውንት የሌለ ማይሙድ ላይ ነው። በደንብ ኮፒ ሊንክ ይደረግ። ምን አይነት ሳምንት ነው ለኛ! ኧረ በሰባ ጭራሽ ያልጠበቅኩት ማለት ይሆናል። ድንጋጤ ኑሮ ምናምን ነገር የምትወሩት ነገር እንደዛ ነበር ሰጎሬ ነበርኩት ማለት ነው። ወይኔ ግረም ተጃካ ትላለህ። ወይኔ ሰንደርላንድ ምን አይነት ቡድን ነው! የምትሽል ቡድን ሰንደርላንድ እና እኔ ምን ላወራ መቤቴ ወይ ተመልሼ እመጣለሁ። በእናታችሁ ብቻ ደስ ብሎኛል። እግዚአብሔር እስኪ ኮሜንት ላይ እንደኔ ደስ ያላችሁ ደስ ብሎኛል ያላችሁ ጻፉልኝ። ቪዲዮውን በደንብ ኮፒ ሊንክ አድርጉት። እንመለሳለን ገና እንዴ ምን ሆናችሁ ነው? የአርሰናል ደጋፊዎች ልብ ብላችሁ ስሙኝ። ይኸውላችሁ ዛሬና ነገ የምታረጉትን ነገር ነው የምነግራችሁ። ዛሬና ነገ በእያንዳንዱ ኮሜንት እየሄዳችሁ ማለት ነው። ገና እኮ ሊጉ አላለቀም፣ ገና 10 ምናምን ጨዋታ ይቀራል። እሰይ እሺ ምትሉ እሰይ ይሄውላችሁ እንግዲህ ጀመራችሁ በቃ ዋንጫውን ያነሳችሁ መሰላችሁ ነው ሲሉ እሰይ ሲቲ ያስጥላችኋል ከዚህ በኋላ በ2.3 ነጥብ እሰይ ምንም እንዳትመልሱ እንዳትነትኑኛ እንደዚህ እነሱ እንደዛ ምናምን እንዳትሉ ምንም እሰይ እሺ እሰይ ነው የሚባለው ለጊዜው እሰይ በሏቸው መስሚያ ጥጥ እሰይ ሰንደርላንድ ለአርሰናል የ2026 አዲስ ዓመት ምርጡን ስጦታ ሰጥቶታል። ሰንደርላንድ ለአርሰናል ውለታ ውለዋል። አሁን በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነትም ወደ 4 ከፍ ብሏል። የአርሰናል ደጋፊዎች እስከዚህ ሰዓት ቆይተው የሲቲን መሸነፍ አሊያም አቻ መውጣት በጉጉት እየጠበቁ ነበር። እኛም አልሰማንም በእኛ ላይ ስታላግጡ የነበራችሁ የታላችሁ የሲቲ ደጋፊዎች እኔ ዛሬ ማለት ከምሬን ነው የምላችሁ ሰንደርላንድ ተመቸኝ ቋጠርኩኝ ቁጥርን ያረኩት በተለይ ወይኔ ጃካ እንዴት አባት ነው የምትችለው መሃል ሜዳው መከላከሉ ባይዘይዝ ማለት ነው ዛሬ ሰንደርላንዶች አባካኝ አጥቂዎቻቸው ደካማ አጥቂ ነው እንጂ ቸገራቸው ከምሬን ነው የምላችሁ አሸንፈው መውጣት እድል የነበራቸው በቃ እንደዚሁ አግብተው ዘግተው መውጣት የሚችሉበት ጌም ነበር ከምሬን ነው የምላችሁ አንድ ግን ሰንደርላንድ ዋው ከምሬን ነው የምላችሁ ዋው ለጃካ አረበት ሰማ ተከላካዮቹ ራሱ እየሰንደራል እጅግ በጣም ባይዘው ዛሬ ልዩ ነበሩ። ያው እንግዲህ ሲቲ ሩዲ ተቀይሮ ከገባ በኋላ እጅግ በጣም ትልቅ ተጽዕኖ ፈጥሮ ነበር፣ ግን ምንም ማድረግ አይቻልም። በኔ ላይ ሳቅሻ፣ በኔ ላይ አትሳቂ። በኔ ላይ ምን ይሳቃል? ገና እያንሰራራው ያለው ክለብ ላይ በኔ ላይ ምን ይሳቃል? አትሳቂ ስልሽ በጥርስሽ ደረሰብሽ። ያው ለአርሴ ተመቸ። ይመቸው ሰንደርላንድ። የተከበርከው የአርሰናል ደጋፊ አለ። የተከበርከው የአርሰናል ደጋፊ አምሽተ አፍራት አታውቅም። አዎ አፍራት አታውቅም። ሰንደርላንድ የወሰደብኝን 2 ነጥብ ሰጠኝ በክብር አመሰግናለሁ። ሰንደርላንድ እወድሃለሁ፣ አከብርሃለሁ። ሰንደርላንድ እነሆ ዣካ ዛሬ ክለቤን በሚገባ ውለታ ዋለለት። ገነርስ ይመቸን። ዛሬም ድግሳችን አላለቀም። ድግሱ እስከ ዛሬም ቆይቶ የው ደስታችን ከሳምንት የኛ ብቻ ሆነ። እንኳን ደስ አላችሁ፣ እንኳን ደስ ኮፒ ሊንክ አድርገው። የስ ቋጠሮ ሰርቷል።
ቋጠሮ ሰርቷል አትልም? ኧረ ሰንደርላንድ ምን አይነት ቡድን ነው? ምን አይነት መከላከል ነው? ምን አይነት መደራጀት ነው? ግራኒት ዣካ ይመችህ እንዳመቻቸልን ቁጠራው። እሺ የመጨረሻ ጸዴ ቡድን ነው ሰንደርላንድ ነብላችሁ። በቃ ማንቸስተር ሲቲ የመጨረሻ ከብዶታል ነብላችሁ። በቃ እንደዚህ ወጋሚ ቡድን ነው ሰንደርላንድ። ኧረ ይመቻችሁ። ግን የሚገርም ፋይት አይተናል። የሚገርም ፍስፍስ ቅጥቅጥ በሉት። የማንቸስተር ሲቲ እና የሰንደርላንድ ጨዋታ አቻ ውጤት ተለያይተዋል። ማንቸስተር ሲቲ ነጥብ ጥሏል። አርሰናል በ4 ነጥብ ልዩነት ፕሪሚየር ሊጉን እየመራ ነው። ዘንድሮ የኛ ነው። ካሞን ዩ ገነርስ። አረ እንደ ዛሬ ተቃጥያ አላውቅም። እግዚአብሔር 9 በተከታታይ ማሸነፍ የምንችለው። አረ በስመ አብ። ሲጀመር ምን ጠብቀ ነበር? ተስፋ እናርግ ብለን ነው እንጂ በሜዳው 11 ጨዋታ ፕሪሚየር ሊግ ላይ ምናምን ተሸንፎ የማያውቅ ቡድን ዘበት ነው እናሸንፋለን ብሎ ማሰብ። እግዚአብሔርን ተስፋ እናርግ ብለን ነው እንጂ ሲያስጠሉ። እንደው ፈርስት ሃፍ ይሻሉ ነበር። ሰከንድ ሃፍማ ለማሸነፍ ሳይሆን ፓርክ ደባስ በቃ ያንን ለማድረግ ነው የገቡት። በቃ ደግሞ ምንድነው? ኧረ ስናስጠላ፣ እግዚአብሔርን ስናስጠላ። የሚመታ የለም የሚደፍር የለም። ግቫርዲዮል ራሱ የሆነ ባዶ ቦታ ላይ አግኝቶ በቃ ያሸዋል። ኧረ በስመ አብ። እሱ ለማንንም ለመውቀስ አይደለም፣ ሁሉም ጥሩ ተጫውቷል። ግን በቃ ምንም እድል ራሱ ኧረ በስመ አብ የምታገኘውን እድል አለመጠቀም ይሄ ነው። እሺ አይመቱም። ኧረ በስመ አብ አቃጠሉኝ። ኧረ የሚያስጠላ ደደብ የሆነ ክለብ ነው። ከዚህ በኋላ እግዚአብሔርን እንዲሸነፍ ነው የሚቋጠረው ሰንደርላንድ። ይኸውላችሁ ኧረ በስመ አብ ዶቁ ገና ስለተመለሰ ነው መሰለኝ አልቻለም። ሮድሪ እግዚአብሔርን ኧረ በስመ አብ ኮምፖዘር በቃ ረጋነቱ በቃ ረጋ ያለ እርጋታው ደስ ሲል በስመ አብ በቃ ጥሩ የሚችለውን አድርጓል። በቃ ወደ ፎርዋርድ እንድንሄድ የቻለውን አድርጓል። ግቫርዲዮል ኧረ ምን አለ ያንን ኳስ ፈርስት ታይም የሚመታ ኳስ በቃ ክፍት እስኪሆን ጠበቁ። በቃ ግን አትፈርድባቸውም። በቃ ዘጉት ዝግት በቃ አላሳያሉን የጎሉን እንትን። ማንኛውም ነጥቡ 41-45 ነው። ችግር የለውም። ማርያምን ችግር የለውም። አርሰናል በ4 ነጥብ መርቶ 2 ጨዋታ ሲቀረው በላ አይደለም ያውላ እንትን ማለት ነው። ከበርንማውዝ ቀጣይ ከዛ ከሊቨርፑል ይቋጠራል። እኔ 100% እርግጠኛ ነኝ ቼልሲ እንደምናሸንፍ ከዛሬው በላይ። ቅድም ነግሬያቸዋለሁ የዛሬውን ነው እንጂ ቼልሲን እርግጠኛ ነኝ። የአርሰናል ደጋፊዎች ልታምኑም ላታምኑ ትችላላችሁ። ሰንደርላንድ ነጥብ አስጣለልን ሲቲን። ሰንደርላንድ የወሰደብንን መለሰልን። ገነርስ ትችላለህ አንተ የተከበርከው የአርሰናል ደጋፊ። ሳምንቱም ያንተ ነው፣ ወሩም ያንተ ነው፣ አመቱም ያንተ ነው። የው ሰንደርላንድ የመለሰልህ 2 ነጥብ ነው። ወይኔ እንችላለን። ቋጠሮ ምን አይነት ቋጠሮ! የሁሉ ድብደባ ማን ነው ሜዳ ላይ ነበረው? እነ ጋብሪኤል ማጋሊሽ ነበሩ እንዴ የገባ ኳስ ሲያወጡ? በኢየሱስ ስም እንችላለን ቋጠሮ። ኦ አርሰናል፣ አስደናቂ ሳምንት፣ አስደማሚ አዲስ ዓመት፣ ፍጹም ሰላማዊ ምሽት ማሳለፉን ዛሬም ቀጥሏል። በግራኒት ዣካ ካፒቴንነት የሚመራው ሰንደርላንድ በስታዲየም ኦፍ ላይት ማንቸስተር ሲቲን ቀጥ አድርጓል። ለአርሰናል የእፎይታ ምሽት፣ ወደ ንግስናው የሚደረግ ታላቅ ጉዞ በአጭሩ ይቀራል ለሚሉ አፍ የሚያስይዝ የአቻ ውጤት። ምሽቱ አሁንም ሰላም ነው፣ አሸወይዳ ነው። እንደፈራ ነው። ይሄው ለወያላ አሳልፎ ሰጠ። ወያላው ሃፒ ኒው ይር ላንተ ነው፣ አዲስ ዓመት ማለት ነው። ኧረ ምን አይነት ረቢሽ! በቃ ሰንደርላንድን እኔ ብቻ ነኝ የምለጥፈው፣ እኔ ብቻ ነኝ ስጥት ማደርገው ማለት ነው። አችሉትም ነው። ከኔ ውጭ ማስተናገድ የሚችል ክለብ የለም ነው። አንተ ደግሞ የሚስቱት ኳስ እንዴ! ምን ነው በረኛ ጥፈን ካላገባን አላችሁ? ዝም ብላ ታገባበዴ ማን ነው ደግሞ ባለቀ ሰዓት ምን አይነት ምትን የመታው አንተ? ረቢስ ሚዳረ በቃ ምን ብቻ ጨዋታው ያምራል ነው የምልህ። በቃ ደጋፊው ራሱ ኦራ ያለው ደጋፊ ነው፣ የሰንደርላንድ ደጋፊ አንተ ሲያምር ማለት ነው። ግን ወያለው ሃፒ ኒው ይር። who knows አርሰናል ይህንን የፕሪሚየር ሊግ ዋንጫ ቢበላውስ? who knows ምድር ላይ አስቀምጡንም። አንዴ ግን ለሰንደርላንድ እግዚአብሔርን አከበርኳችሁ። እግዚአብሔርን ይኸው ከወገቤ ዝቅ ብዬ ይኸው ከአንገት የተደፍቼ እንደ ቡድን ትችላላችሁ።
ሃፒ ኒው ይር ነው ያሉት ፔፕን። ሃፒ ኒው ይር ከአርሰናል ደጋፊዎች ጋር እንዲህ ይዘው ቋጥረው እንዲህ ማለት ነው። ኧረ ግን ዛሬ ማለት የፔፕ ቡድን እድለኛ አይደለም። በቃ ግቫርዲዮል ራሱ ገብቶ ሁለት ንጹህ ኳስ አባከነ። ንጹህ ኳስ ተከላካዮቹ ያወጡት በተለይ 6 ቁጥር የሰንደርላንዱ አቤት እሱን ልጅ ማግኘት ነበር። እሱን ነው ማግኘት። ዛሬ ግን ፔፕን ሃፒ ኒው ይር ነው ያሉት ከአርሰናል ደጋፊዎች ጋር። ምንም ማድረግ አልቻለም። በቃ ምንም ማለት ነው። እያበደ ነው ወደ ቤቱ ሄዶ እያበደ። አሁን ጋፑ በ4 ነጥብ ሆኗል ከአርሰናል ጋር 4 ነጥብ። ማን መላውን የመድፈኛውን ደጋፊ ያስደሰተ ውጤት እንግዲህ በስታዲየም ኦፍ ላይት በሰንደርላንድ ሜዳ ተመዝግቧል። ምሽቱን በተደረገ ተጠባቂ ጨዋታ ማንቸስተር ሲቲ ከሰንደርላንድ ጋር 0-0 በሆነ ውጤት ለመለየት ተገዷል። ምን አይነት ጨዋታ ነው ግን የተመለከትነው ጋይስ? ምን አይነት ሰንደርላንድ እንያየ ነው? በማጥቃቱ በመከላከሉ ኧረ በጣም ገራሚ ጨዋታ ነው የነበረው። አርሰናሎች እንግዲህ መሪነታቸውን ከ2 ነጥብ ወደ 4 ነጥብ ማስፋት ችሏል። ሲቲዎች ባለቀ ሰዓት ብዙ ሙከራዎችን ቢሞክሩም የማሸነፊያን ጎል ግን ማግኘት አልቻሉም። የምሽቱን ጨዋታ እናንተስ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት መከላከል ነበር የተመለከትነው ጋይስ? አርሰናል ሁኔታው ለኔ ተመቸኝ እያለ ይገኛል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከሜዳ ውጪ ስታዲየም ኦፍ ላይት በመጓዝ ጠንካራ የሚባለውን በሜዳው እጅግ በጣም አስደናቂ ነው ሰንደርላንድ በመቅጠም 0-0 በመለየት ነጥብ ተጋርተው ለመውጣት ተገዷል። ሰንደርላንዶች የሚገርም መከላከል ነበር ያስመለከቱን። ከሊቨርፑል ጌም ጋር በተወሰነ መልኩ ተቀራራቢነት ያለው ጨዋታ ነበረ ማለት ይቻላል። ማንቸስተር ሲቲዎች ሰከንድ ሃፍ በተለይ ጫና ፈጥረው መጫወት ችሎ ነበረ። የሰንደርላንዶች ጠንካራ ጎን ግን አይቀመስ ነበረ ማለት ይቻላል። የቡድኑ ኦርጋናይዜሽን እጅግ በጣም አስደናቂ ነበረ። ለአርሰናልም ሆነ ለአርሰናል ደጋፊዎችም ይህ ውጤት እጅግ በጣም ወሳኝ የሚባል ሆኖ አግኝቼዋለሁ። በ4 ነጥብ እንግዲህ ከአርሰናል ዝቅ ብሎ ማንቸስተር ሲቲ ከዚህ አቻ በኋላ በ41 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ከአርሰናል ጋር ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። ሰንደርላንዶች ግን ይለያሉ ነው ብላችሁ ጋይስ። ሰንደርላንድ በስታዲየም ኦፍ ላይት ላይ ያለው ጥንካሬ እጅግ በጣም አስደናቂ ሆኖ እየተመለከቱት ይገኛሉ። ዘንድሮ በፕሪሚየር ሊጉ እጅግ በጣም ድንቅ ግስጋሴ ነው በተለይ በስታዲየም ኦፍ ላይት እያደረጉ የሚገኙት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ሰንደርላንዶች የመከላከያ አቅምስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ብራቮ ሰንደርላንድ ምን አይነት መከላከል ነው ማለት ነው። 1 ነጥብ አይደለም 3 ነጥብ ራሱ ቢወስዱ ካውንተር 1 ጎል አስቆጥረው ይገባቸው ነበር ማለት ነው። ሃላንድ እንዴት ነው ያመሸው? ኪሳቸው ውስጥ ደብቀውት ነው ያመሸው ማለት ነው። ብራቮ ሰንደርላንድ። የፈለገው በሜዳ ይሁን ሰንደርላንድን በማሸነፌ ኮራው፣ በቡድኔ ኮራው 2-0 በማሸነፌ። ምን አይነት ሰንደርላንድ ነው ዘንድሮ እየተመለከትን ያለው? የትኛው ቶፕ ቡድን ነው ሰንደርላንድን በቀላሉ ያሸነፈው? ማንቸስተር ዩናይትድ ብቻ። ምን አይነት ቡድን ነው በጌታ ስም? ድብቅ አርሰናል ለማንኛውም የሚገርም ሳምንት ነው የሆነለት። በ4 ነጥብ ሊጉን መምራት ጀምሯል ማለት ነው። ምክንያቱም ዛሬ ማንቸስተር ሲቲ 2 ነጥብ ዘጭ አድርጎ ነው የጣለው መጣል በሌለበት ሰዓት። በጣም አደጋ ጋይስ። ይመቻችሁ። ለማንኛውም ቀኑ ሙሉ እኮ አስቆጠርኩኝ። ጀማ አሰማራሁኝ እኮ በቀኝ ጀማ በግራ ጀማ። እንዴት አይነት ወሳኝ ቋጣሪ ህዝቦች ነን ጀማው። አቤት ምን አይነት ቋጣሪ ነን ጀማው። በጠዋት ቀስቅሼ እኮ ነው ያሰማራሁት እናንተ። ይውላችሁ ማታ ላይ በላይቭ ደገምኩት፣ እረፍት ላይ ደገፍ አደረኩት። ፋይናሊ 90 ደቂቃው 0-0 ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉት ጀማው። አካውንቴ ተመቷል። አካውንቴ ውስጥ ሳይቀር ገብታችሁ ለዛሬ ላሰማራሁት ቋጠሮ ማለት ነው በከባዱ ኮፒ ሊንክ ፈልጋለሁ ጀማው። በደንብ ማለት ነው። ይሄ ከድል በላይ ነው። ይውላችሁ አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው። ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ የተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። ኧረ በሌላ ቪዲዮ ልምጣ። ግድላችሁ መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪል ስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማለት ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር
ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደረግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ እኛ በሚለው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ። ማን ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ እሱም ሊከብድሽ ይችላል። 0-0-0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶችን አዌ ገጥም ያለው ካላንቺ ውጪ ኢቲሃድ ላይ ለቅመም ነው መጥቼ የመለጥፍሽ። ለቅመም አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዛ ትለጠፊያለሽ። ልትለጠፊ ነው ኢቲሃድ ላይ ዝም ብዬ ለቅመም። ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ካሞን ገነርስ